ገዳዩ አንቺ መሆንሽ መቼም አትክጅም አይደል? ይሄው የማይሆን ነገር ተናግረሽ ጦስሽ ለኔም ተረፈ። የአብል ጉዳይ በፍርድ ቤት ያዘ ቢሆን አብል ግን የማደር ገዳይ ልትሆን አትችልም። እዝራ እባክህ እውነት ነው በለኝ። መጠጥ ጠጥቼ የቀባጠርኩት ነገር ነው አትበለኝ። አብልዬ ከዚህ በኋላ ግን ላጥቅሽ አልፈልግም። እቺ መንገድ ላይ ላገኛት ምናምንቴ ወፍ ሰራሽ ሙሽራ። ቆይ ለመሆኑ ኬዙን ከያዘው መርማሪ ጋር በአግባቡ ዛሬ አወራችሁ? አዎ እኔ ጋር የነበረውን መረጃ ማስረጃ ዛሬ ጠዋት ለመርማሪው ሰጥቼዋለሁ። አባዬ ድንገት ያ ቢኒያም የተባለው ልጅ ድንገት ቃሉን ቀይሮ ሀብነች የገደለችው ያለው የታናሽ እህቱን ህይወት ለማትረፍ እንደሆነ ፖሊሶች ተረድተውታል። እና እኔ እንደገመትኩት ከጉዳዩ ጀርባ ያለችው የገዛ ልጅ ሜርሲ ነች ማለት ነው። እንግዲህ አንተም ሜርሲ ስለ ግድያው በስልክ ስታወራ ሰምታ አረጋግጣል። እሺ እባክህ አሁንም እኔን ወደዛ እስር ቤት ለመመለስ ከአባቴ ጋር እየሄዱልትክብኝ ነው? ሜርሲ እኔን ነው በድፍረት እንዲያወራሽኝ ያለሽው? ምን ነው ከዛ ሁሉ መጥፎ ነገር በኋላ አሁንም ድጋሚ በየዋህነት ወንድሜ ብዬ እንድጠራ ነው የምፈልገው? እሱ ደግሞ መቼም አይሆንም። ወይ እስኪ ሜርሲ ከትላንትና ጀምሮ ስለ እዝራ ልታወሪ የፈለግሽው ምንድን ነው? እስኪ ልብ ካለው እዚህ ቤት ውስጥ ለአንድ ጊዜ እንኳን እውነተኛ ወንድም ሆኖ ያሳየኝ። እኔ እኮ ነኝ ከልጅነታችን ጀምሮ መሳሳለት። እሱ ግን ሁሉ ጊዜ በልብ ውስጥ ክፋትና ምቀኝነት ብቻ ነው ያለው። በቃሽ ሜርሲ በቃሽ። እባክህ አባዬ ህመሙ እንዳያገረሽብኝ፣ በዚህ ነገር ደግሞ አትበሳጭ። ይህ አታስመስል እባክህ፣ ውሸት። እስከ ዛሬ ድረስ አንተ ያባት ጥሩ ልጅ፣ እኔ ደግሞ መጥፎ ተብዬ የተሳልኩት ይበቃል። እሺ ቆይ ምን ተባልሽና ነው እንደዚህ የምትሆኚ? ወይስ ገና ክሱ ስላላበቃ ወደ እስር ቤት ተወረወራለሁ ብለሽ ፈራሽ? ሲጀመር እኮ ያንተ ፍላጎት እኔን ከዚህ ቤት አርቀህ ሙሉ የቤተሰባችንን ሀብት መውረስ ነው። ሜርሲ ምን ማለት ነው? የቤተሰቡ ሀብት ማለት እዝራ የቤተሰቡ አባል አይደለም ማለት ነው? እሱን እንኳን እርግጠኛ አይደለንም አይደል እንዴ ሜርሲ? ሲጀመር እኔ ከዚህ በላይ እዚህ መቆየት ፍላጎቱም የለኝም። ቆይ አባዬ ከኔ ማወቅ የምትፈልገው ሚስጥር ምንድን ነው? እባክህ አባዬ ነገር ምንድነው ከኔ ማወቅ የምትፈልጊው? ምን ተፈጥብኛል? እኔ ምን አውቃለሁ? አንቺ ከይሲ ዝም በይ። የዚህ ሴራ ጠንሳሽ አንቺ። አይ አርገኝልሻለሁ። አባዬ ልቀቀኝ። ዶክተር ልጥራ አባዬ አባዬ ደህና ነኝ እዝራ። እቺን ግን የተረገመች ከዚህ አስወጣል። እንዴ እኔ ወደ ነው የምወጣው? እስክንድር እስኪ ንገረኝ እስቲ እኔ ምንድን ያደረኩክ? እቺ መርዝ ከዚህ አስወጣልኝ እያልኩ ነው እዝራ። እቺ ካዲ አሪዮስ ነች። ቆይ ምንድን ነው እሱ አባዬ? አክስቴ ምንድን ነው ያደረገችው? እሺ በላ ንገረው። ምንድን ያደረኩክ እኔ? አሁን እንኳን አይበቃሽም አንቺ አውሬ? አይ አይደል እዝራ፣ እኔ እህቱን ያለ ምንም ምክንያት ሊገለኝ ነበር። ጥሩ እነዚህ ሰዎች እኮ አሰቃይተው ሊገሉኝ ነው እዝራ። ካለችኝም ትንሽ ቀን አስቀድመው ሊገሉኝ ነው። እባክህ አባዬ ስለ ሞት አታውራ። ባወራም ባላወራም መቼም እሱ ቀኑን ጠብቆ መምጣቱ አይቀርም። ደግሞ ሐኪሞቹ ትንሽ ቀን እንደቀረኝ አስቀድመው ነግረውኛል። እሺ በቃ አሁን እሱን አታንሳው። ደግሞ የነሱን ነገር ለኔቱ እምቢ ካሉ በአባቱ የማይደራደሩን እዝራን ነው ማሳያቸው። በአባቱ ነው ያልከው? ሜርሲ ሜርሲ፣ አንቺ ሜርሲ፣ ቆይ አንቺ ግን ምን ያደረግሽ ነው ያለሽው? ወይ ለምን ካልሆነ ለራሱ ወድቄ የተገኘክ ወፍ ዘራሽን ሀቲው ነበር። ታዲያ እኔ ምን ላድርግ? ለአባዬ ልጅ ነፍሰ ገዳይ ነሽ ብሎ ሊናገር ሲል ነው በቃ አላስችላለኝ፣ ተናደድኩ። ታዲያ እኮ እዝራ በጣም ልክ ነው ማለት። ገዳዩ አንቺ መሆንሽን መቼም አትክጅም አይደል? ይሄው የማይሆን ነገር ተናግረሽ ጦስሽ ለኔም ተረፈ። እንዴ ደግሞ አንቺ ምን ሆንሽ?
እንዴ አባትሽ እኮ ንቅ አድርጎ ሊገለኝ ነበር። ቆይ እስኪ ንገሪኝ፣ እኔ ላንቺ ብዬ መሞት ነበረብኝ እንዴ? ቆይ እዝራ አልነበር እንዴ? እሱ የት ሄዶ ነው አንቺ የሚያንቅሽ? እሱማ እኔ ስደበደብ ቆሞ እያየ ነበር። ለነገሩ ታዩ ይሄ ለሱ ጥሩ አጋጣሚ ነው። አንደኛ ነገር እኔ ሞትለታለሁ። ከዛም በዚህ ሰበብ ደግሞ አባቱ እስር ቤት ይገባለታል። ከዛም በኋላ ሀብቱ በሙሉ እሱ ይሆናል። ከዛ እንደፈለገ ይመሸነሽበታል። እሺ አሁን በደንብ ገባሽ? እና እዝራ እያየ ዝም አለ ነው የምትይ? ደግሞ ይሄንንም ሂጂና ንገሪው አሉሽ። ትሰሚኛለሽ? የእዝራ ሀሳብ ሁላችንንም ከዚህ ቤት ማስወጣት ብቻ ነው። የእውነት እዝራ ከአቅሜ በላይ እየሆነብኝ ነው። ቆይ ደግሞ ምን እንደማደርግ ነው ያውቃለሁ። አየሽ አይደል? እንዲህ ቆፍጠን ስትይ ነው ደስ የምትይው። እንዴት ዋልክ መርማሪ? አቶ እስክንድር መቼም ስለ ሀብል ጉዳይ ለማውራት እንደመጣ እርግጠኛ ነኝ። በትክክል የመጣሁት ለሷ ጉዳይ ነው። እሺ መቀጠል ይችላል። ይኸውልህ መርማሪ፣ የሀብል ጉዳይ በፍርድ ቤት የያዘ ቢሆንም ሀብል ግን የማህደር ገዳይ ልትሆን አትችልም። ይህን ደግሞ አስረግጬ ልነግርህ እፈልጋለሁ። አየሽ አይደል? አሁን ልክ ሀብልን እየመሰልሽ ነው። የሞከርኩ ነው። አቦ ግን የቀሚስ ምርት ነገር እንዴት አባቱ ነው የሚጨምቀው? እኔ ላውልቀው ነው እንዴ? ቆይ ምኑን ነው የምታወልቂው? ቀሚሱን ነዋ። እንዴ ጉድ እኮ ነው። አውልቀሽ ምን ልትሆኚ ነው? ራቁትሽን ልትሄጂ ነው? ዜዶ ደግሞ ራቁቴንማ ለምን ሄዳለሁ? ቀብቼ ቀይራለሁ። አሱሬን እንደውም ቀይሬ ልምጣ እንዴ? በአርፈሽ ተቀመጭ። የያዝነው እኮ ስራ መሰለኝ። እኔ የምለው ቡናውን ነው የሚጨመረው ወይስ ውሃው ከፈላ በኋላ ነው? አበስኩ ገበርኩ። ውይ ይሄንንም አታውቂም? ምንድነው የምታካብዱት? ቡና ማፍላት አይደል እንዴ? ያው እንዳባባሉ ጨመር ጨመር ተደርጎ አብሮ ከፈላ ብዬ ነው። ወይ ኩኩሻ፣ አሁን አንቺ ከኛ እኩል ሴት ነው የምትባዩ? ምን ማለት ነው ዜዱ? እንዴ ሴት ናት ብለሽ መሰለኝ እዚህ ጉዳይ ውስጥ ያስገባሽ። ብቻ ዜዱ ቡና ማፍላት አችልም ብለሽ በሌላ ሸከስ እንዳትቀይር። እኔ ዜዱ መላ የሌለ ነው የጠረረብኝ። እንግዲህ ስራውን በዚህ ልክ ከፈለግሽው ቡናውንም ሌላውንም የግድ መልመድ አለብሽ። ደግሞ አይዞሽ፣ ምን ውሃ ሲፈላ ቡና መጨመር እኮ አይከብድሽም፣ ቀላል ነው። ግን እኮ ዜዱ ስቀለው ያበደ ቡና ሊሆን ይችላል። ድሮስ ታዲያ እብድ አፍልቶት ያበደ ቡና ላይሆን ነው? ግን የሌለ ተመታሽ ሆነሽ እንዴ? ጭራሽ እኮ እያሻረክሽኝ እንዴ ነው የምትሰድቢኝ? ኧረ ዜዶ ምን እሺ ነው ያራ ጭዌ ነው በእናትሽ እንዴ? ቆይ ሀብል ይህን ነገር አለማድረጓን በዚህ ልክ እንዴት እርግጠኛ ሊሆን ይችላል? ይህን ደግሞ እህቴና ልጄ ሆን ብሎ እንዳደረጉት በጣም እርግጠኛ ነኝ መርማሪ። እውነት ለመናገር በገዛ እህቶትና ልጆ ላይ መመስከሩን ሳላደንቅ አላልፍም። ግን ደግሞ ምህረት ላይ እርሶ ከነገሩን ውጭ ያገኘነው ምንም አይነት ማስረጃ የለም። ሀብል ላይ ግን መረጃ አግኝታችኋል አይደል? በሚገባ ግድያው የተፈጸመበት ቢላ ላይ የእጇ አሻራ ተገኝቷል። ቆይ ምን እያልክ ነው መርማሪ? ቢላውን ሆን ብለው ክችን አወጥተው ለዓላማቸው ተጠቅመውበት ቢሆንስ? እንደዛ እንዳልሆነ እኮ የሀብል የቀድሞ ፍቅረኛ ነው የተባለው ተጠርጣሪ እውነታውን መስክሯል። ሲጀመር ያህል የሀብል ፍቅረኛ ሊሆን አይችልም። ሁሉም ነገር ሴራ ነው እያልኩ ነበር ማለት ነው። ለመሆኑ ግን የተጠርጣሪ ያልከው ልጅ ታማሚ የት እንዳለችው ነግሯል? አዎ ታማሚ የት እንዳለችውና ምናልባትም በእሷ አስፈራርተው ቃሉን ሊያስቀይሩት እንደሚችልም ነግሮኛል። እና ይህን ትልቅ መረጃ እንደቀላል ነገር እያያችሁት ነው? አቶ እስክንድር ልጆት በነገረኝ መሰረት ቢኒና የሌላ መረጃ ለማግኘት እየሞከርኩ ሰማኛል። ምን ማለት የልጅ ሚስት ከዛ ወንጀል ነፃ እንድትወጣ እፈልጋለሁ። አስፈላጊ የሆነው ምርመራ አድርጋችሁ ከእስር ቤት እንደምትለቋት እርግጠኛ። ንጹህነቷን የሚያረጋግጥ ነገር ካገኘን እኛም ንጹህ ሰው የማሰር ፍላጎት የለን። አያስቡ፣ መረጃውን ካጣራን እሷ ነፃ ከሆነች በእርግጥም እንለቀታለን። እኔ የምልሽ ግን ዲያስፖራዋ እናቴ ጨብሲ ላይ እንዴት ናት? ይህን የማይረባ ቋንቋሽን ስንቴ ነው መነግርሽ? ታይ ብዬሻለሁ። ምን ላርግ ብለሽ ነው? ድንገት እኮ ጃምቦ አይኔ ላይ ውል ሲልብኝ። ግን አታስቢ፣ ሁሉንም ቀስ በቀስ ትወዋል። እንደዛ ብታረጊ ነው የሚሻለው። እኔ የምልሽ ግን እስኪ ስለ ልጅሽ ንገሪኝ። ለካ ልጅሽ አይደለች የእናንተ ታሪክ ማለት ነው። ፊልም ቢሆን አዳሜ ተሰልፈው በወረፋ ነበር የሚያው። መጀመሪያ አንቺ ሚሊዮነሩን አጠመች፣ ከዛ ልጅሽን ለልጁ። ኧረ ዜዶ የመን ትለያለሽ። ለጠላቶቼ ስል በፍጥነት ሀብታም መሆን አለብኝ ኩኩሻ። እሱማ ለጠላቶችሽ ብቻ ሳይሆን ለራስሽም ስትይ ነው ሀብታም መሆን ይፈልግሽ። እርግጠኛ ነሽ ግን ዜዶ ዲያስፖራ አትመጣም? በኋላ ግን እዚህ ተቀምጬ ካገኘችኝ ዛሬ አትመጣም፣ አታስቢ።
ክፍለ ሀገር ሄዳለች አላልኩሽም? ደግሞ እኮ ሆቴል ተከራይታልኛለች ብዬሽ የለ እንዴ? እና ታዲያ እዚህ ኩሽና ውስጥ ቁጭ ብለን ከምናወራ ለምን ሆቴል ሄደን አንድ ሁለት እያለን ዜዶ በእናትሽ አንድ አጭሼ ልምጣ? ምን አገባኝ እኔ። ሂጂና አጭሽ። አንቺን ልጅ ነሽ ብዬ ከመዋረድ በፊት ሌላ ሰው ብፈልግ ይሻለኛል። ሂጂና አጭሽ። እንዴ ዜዶ ምን ማለትሽ ነው? እንዴ ማዋረጋችን ማለት ረሳሽው እንዴ? አሁን እኮ ሚስጥርሽ ሁለተኛው ወገን ላይ ወድቋል። አንቺ እርጉም፣ ጭራሽ ሰው ላርግሽ ብዬ በሞከርኩኝ ልታስፈራሪኝ ነው? አቦ እሺ በቃ ሲጃራው ይቀር። ትንሽ ቀጭ ቀጭ አድርጌ ልምጣ። ሁሉንም እኮ ባንዴ መገተር ይከብዳል። መገተር? ኧረ ላላርጊው ዜዶ ማቆም ለማለት ፈልጌ ግን ማለት ነው። ለዛ ደነስ እኔ ራሱ ሀብታም ብሆን ደስ ይለኛል። ያው ችግሩ መላ ከሆነ ማለት ነው። ግን እሱ እኔን የቀረበኝ ለመደበሪያ ነው። ቆይ አሁንም ስለዛ ፍቅረኛሽ ነው የምታወሪው? አረ ፍቅር ጦሩ ነው አናቱ ላይ ተከልበት። እኔም በሴት ይቀይራኝ በሀብታም ሴት። ቆይ ግን እንዴት ነው ግን ይሄን ልጅ እስከዛሬ ያላወቅኩት? እናንተ ይሄን ሰፈር ለቃችሁ ከሄዳችሁ ስንት ጊዜ አልኩ? ቢያንስ ሀብል እንኳን ልታውቀው ትችል ነበር እንዴ? እሷ እኮ እስከ ቅርብ ጊዜ እዚሁ ነበረች አይደል እንዴ? ትቀልጃለሽ እንዴ? እንዴት ነው እዚህ ሰፈር ፍቅረኛዬን ይዤ የምመጣው? የሰፈር ሰው እጤ እንደሆነ አታውቂም እንዴ? ንግግርሽን ከአሁኑ ማስተካከል አለብሽ። ስትናገሪ ረጋ ቆጠብ ነው ማለት ያለብሽ። ደግሞ እሺ እጩ ምን አመጣው እዚህ ውስጥ? ለመጀመሪያ ጊዜ እኮ በፎንቃ የወደቅኩት ከሱ ጋር ነበር። ግን ምን ዋጋ ነው? እሱ በጎን ከሌላ ሸቀስ ጋር ነበር። አሁን እሱን ታዩና ፎቶ መነሳት አለብን። እናትሽ ከገዳም ስትመጣ ያንቺን ፎቶ ማየት አለባት። የኔ እናት በጣም ናፍቄያታለሁ ማለት ነው። እኔ የምልሽ ግን ዜዶ ቡናው እንደተቆላ አምጥቼ ብጨምረው ውስጥ ማማማቱ አይቀርም እኮ። ወይኔ ደግነቱ ስለሙያሽ ምንም ያልኳት ነገር የለም አውጥቶኛል። እንዴት ነው ባሌ? ባሌ ነው ያልሽው? ይቅርታ አድርግልኝ፣ ያፎ ለምታው ነብኝ ነው። ዛሬ ትንሽ ነቃ ያልሽ ትመስያለሽ። አንተና ጋሼ እያላችሁልኝ ነቃ ባል ነበር የሚገርመኝ። ጋሼ እዚህ ድረስ መጥተው እንደነበር ነግሬያለሁ አይደል? እኮ መጥቶ ደህና መሆንሽን እንዳይሽ ነግሮኛል። ብዙ አጋነንሻት በለኝ እንጂ አባቴን እዚህ ልክ የምወደውና የማከብረው አይመስለኝም። ማለት አባትሽን ታውቂዋለሽ ማለት ነው? አይ አባቴን ሞ ታውቀዋለሁ ብለህ ነው። ስለ እውነተኛው እናቴስ በቅርብ አይደል ያወቅሁት። ብቻ ብል አንዴ ከዚህ ውጭ እንጂ ሁሉ ነገር ይስተካከላልሽ። እወጣለሁ ዝራ፣ እንደምወጣ እየተሰማኝ ነው። ግን ምን አዲስ ነገር አለ? ያቺ ኩኩሻ የምትባለው ልጅ ስልኳ ቢሰራልኝ ብዙ ማስረጃ አገኘ ነበር። ግን ምን ያደርጋል ስልኳም እየሰራልኝ አይደለም። ምናልባት እና ጸደ ቀድማ አግኝተዋት አስፈራርተው ስልኳን አዘግተዋት ይሆን እንዴ? አላውቅም። ግን ደግሞ ታናሽ እህቱን ባገኛት ጥሩ ነበር። ቢያንስ አንዳቸው ጋር የሆነ ፍንጭ ማግኘት እችል ነበር። ስራ አንተ ተለኔ ስትል በጣም እየተንከራተትክ ነው አይደል? በእርግጥ እየተንከራተትኩ ያለሁት ለአንቺ ብቻ ሳይሆን ለፍትህ ጭምር ነው። ሀብል አንቺም ሆንሽ ሌላ ሰው ያለ ጥፋቱ መቀጣት የለበትም። እዝራ ስለ ሁሉም ነገር በጣም ነው የማመሰግነው። እሺ ተይ እንጂ ሀብል፣ ምስጋና እኮ ለሩቅ ሰው ነው። እሺ በቃ። እና ደግሞ ለምንድን ነው እዚህ ስትመጣ ያልነገርከኝ? ምኑን? ከኔ ፍቅር እንደያዘ ነው። ምን? ለካ ለአባት ሰክራን የነገርካቸው። በቃ አባዬ ሚስጥር መቋጠር አቃተው ማለት ነው። እዝራ እባክህ እውነት ነው በለኝ። መጠጥ ጠጥቼ የቀባጠርኩት ነገር ነው አትበለኝ። እውነት ለመናገር ከአንቺ ፍቅር እንዳይዘኝ ብዙ ጊዜ ከራሴ ጋር ታግያለሁ። እና በስተመጨረሻ ተሸነፍክ? አይገርምም? ለመጀመሪያ ጊዜ በራሴ ተሸነፍኩ። እየቀረብኩሽ፣ እያወቅኩሽ፣ እየለመድኩሽ ስመጣ ለካ ወደ ውስጥ እየገባሽ ነበር። እባክህ ቀጥል። እንደዚያ ስሰድብሽ፣ ስቆጣሽና ስናደድብሽ የነበረው በሙሉ ከልቤ እንዳልሆነ የገባኝ አንቺ እዚህ እስር ቤት ስትገቢ ነው። ሳጣሽ ነው ሁሉ ነገር የተገለጸልኝ። እያዘንሽ ነው እንዴ? አይ አይደለም፣ እንዲሁ ሳላስበው ስሜታዊ ሆኜ ነው። ሀብልዬ፣ ከዚህ በኋላ ግን ላጣሽ አልፈልግም። አይ ከዚህ በኋላ እንኳን አታጣኝም። ቢያንስ ልብ ውስጥ አለው። ለማንኛውም ይህን ነገር ቶሎ ብዬ መጨረስ አለብኝ። በፍጥነት ከዚህ እስር ቤት ላስወጣሽ እፈልጋለሁ።
ይልቅ ጋሼ ምን እንዳሉኝ ሳልነግርህ። ምን አሉሽ? ከዚህ እንደወጣሽ ድጋሚ ደግሼ ነው ምድርሽ አይሉ መሰለህ እንዴ? የድሮ ሰርግሽ ፌክ ነው አሉሽ እንዴ? እሳቸውማ በደንብ ደግሰው ነበር። አንተ ነህ እንጂ ሙሽራውን አልቀበልም ብለህ ያስቸገርከው። ከዚህ በኋላ ግን አይለምድም። ታውቃለህ እዝራ፣ አሁን ላይ ህይወት እየሸተተኝ ነው። እስር ቤት ከመግባቴ በፊት ተስፋ ቆርጬ ነበር። እና እንኳን ታሰርኩ እያልሽ ነው? አንተ እኔን ትተህ ማደር ጋር ለማደር ስትሄድ ጃኬትን እያቀፍኩኝ ነበር የምተኛው። እውነትሽን ነው? ስለዚህ እዚያ አብሬሽ መሆን ስለማልችል ጃኬትን አውልቄ ልስጥሽ። ፈቃደኛ ከሆንክ ብትሰጠኝ ደስ ይለኛል። እዝራ፣ ልነግርህ ፈልጌ ድፍረት ያጣሁበትን አንድ ነገር ልንገርህ። ባትነግሪኝም ይገባኛል። ደግሞ አፈቅርሻለሁ። ይህም ጊዜ አልፎ የኛ የምንለው አዲስ ቀን ይመጣል አይደል? አዎ ይመጣል የኔ ውድ ሚስት። መቼም ቢሆን በእኔ ተስፋ እንዳትቆርጭ። ያቺ ኩኩሻ የተባለችው ልጅ ፈልጌ ያገኛታለሁ። ከዛ ሁሉም ነገር ግልጽ ይሆናል። ሰዓት አልቋል። በቃ ፖሊስ ሰዓታችሁን ጨርሷል እያለ ነው። ሂድ በቃ። መቼም ባንተ ተስፋ አልቆርጥም። እሺ ቻው። እሺ መስገድ ቻው በቃ። እሺ ውድ ወንድሜ፣ በጣም ተማል፣ ግን ደግሞ መጠጥ እየጠጣ ነው። እና መሞት ፈልገ ነው እንዴ? ሲጀመር እናንተ እንደሆነ መች ፈልጋችሁ ነው? እውነቴን ነው። በህይወቴ እንደዚህ ሰላም ያጣሁብኝ ጊዜ የለም። በእርግጥ እውነት ነው። ወይዘሮ መነን ልጇን አስከትላ እዚህ ቤት እስከምመጣ ድረስ ሁሉም ነገር ሰላም ነበር። ስለ ሀብል አንዲት ነገር እንድታወራ አልፈልግም። እሷ በእንዳንቺ አይነት ርካሽ ሴት የምትጠራ ስታረደች። እንዲህ ወንድሜ፣ ትላንትና ላወካት ለሀብል ብለህ እኔን ርካሽ? ተው፣ እንዲህማ አይደረግም። እኔ የሚያሳዝነኝ ከራስሽ አልፈሽ ልጄን የማጠቀም ልጅ ማድረግሽ ብቻ ነው። ቆይ ምን ባደርግክ ነው የዚህን ያህል ይጠላኝ? እስኪ ንገሪኝ። ለሜርሲ ስለ እዝራ ምንድን ነው የነገርሻት? እኔ ስለ እዝራ ምን ልነግራት እችላለሁ? ምን ልነግራት እንደምትችይማ ሁለታችንን ጠንቅቀን እናውቃለን። ወንድሜ፣ አመንከኝም አላመንከኝም እኔ ለሜርሲ ምንም ነገር ብዬ አልነገርኳትም። እውነቴን ነው አጸደ። ሜርሲ እዝራ ወንድሟ እንዳልሆነ ያወቀሽ ቀን የዛኔ ነው ያንቺ መጨረሻ። የሆነች ዱርዬ ወንዳ ወንድ ምናምን ቸከስ እየጠበክ ነበረ። ኩኩሻ ሌላ ሰው መስልሽኝ እኮ። ስለዚህ የድሮዋን ኩኩሻ በደንብ ቀይሬያታለሁ ማለት ነው። በቃ ደግሞ የመጪ ተሳክቶልኛል ነው ማለት። ስለምን አላማ ነው የምትወው? ስለሱ እንኳን አሁን አይነገርም። ቆይ አንተ ግን እዚህ ምን እየሰራ ነው? እኔና አንቺ ያልጨረስነው ጉዳይ አለ። አንተ ደግሞ ፍታ እንጂ። ቆይ ግን መቼ ነው የአራዳ ቋንቋ ካፌ ላይ የሚጠፋው? ደህና ነሽ ግን? አዎ ደህና ነኝ። ቆይ ግን ሆን ብለህ ነው አዚ የጠበቀኝ? እና ምን ልሽ ነው? ምን ፈልገህ ነው? እኔ ካንቺ ብዙ ነገር ፈልጋለሁ። ብዙ ነገር ስትል አልገባኝም። ብቻ አምሬና እንደዚህ ሴት መስዬ ስታይ ሌላ ነገር አስበህ ከሆነ ግን አረ በፍጹም ባለ ትዳር መሆኔንማ አትርሺ። እንደዛ በለኛ ያራዳ ልጅ። በነገራችን ላይ በጣም ቆንጆዬ ልጅ ነሽ። እንዲያውም እንደዚህ ስትለብሺ እስር ቤት ያለችው ሚስቴን አስታወስሽ። ኧረ እባክህ እኔ ራሱ እስር ቤት ያለውን ባሌን ነው ያስታወስከኝ። አይገርምም? እኔ እምልሽ ምሳ ትፈልጊያለሽ? ምን ሆነሻል? እና በድፍረት መሳም ትፈልጊያለሽ ምናምን ስትለኝ ምን እንዳረግ ጠብቀህ ነበር? አንቺ ያምሻል እንዴ? እኔ ምሳ መብላት ትፈልጊያለሽ ወይ እኮ ነው ያልኩሽ። ወይ እንደዛ ነው እንዴ? በቃ እንካ። ምንድነው? አጥፌን መልሳ። አንቺ ልጅ እብድ ነገር ነሽ እንዴ? እኔ እኮ ሚስቴ ባልሰራችው ወንጀል እየተሰቃየች ነው እያልኩሽ እኮ ነው። አንተ አታርፍም እንዴ? እኔ ሌላ ሙድ ውስጥ ነኝ ብራዘር። የሚበላሸው የሚስቴ ህይወት አያሳዝንሽም? አያሳዝነኝም። ሲጀመር ሸቤ ምናምን ከገባ ሰው ጋር ፎንቃ አያዋጣም። እሺ አታይም? እኔ ራሱ ከቢኒ ጋር ቢኒ ስትይ ስለ ቢኒ እነግርሃለሁ ብለሽኝ ነበር። ትዝ አለሽ? ብሎኛል።
አንተ ግን ለምንድን ነው በዚህ ልክ ስለሷ ማወቅ የፈለግከው? ታውቃለህ ቢኒ እኮ ሳይሰስት ነበር ነፍሱን የሚሰጣት። በጣም ነበር የሚወዳት። እሺ የሆነ ቦታ አረፍ ብለን ማውራት እንችላለን? ውይ አልችልም። አሁን እንኳን ወደ ስራ ልሄድ ማለቴ ወደ ቤተ ክርስቲያን። ቤተ ክርስቲያን ያልሽው? ምን ነው ደነገጥክ? ፈጣሪ እኮ ኃጢአት ያለባቸውን ሰዎች ነው በደንብ ወደ እሱ እንዲቀርቡ የሚፈልገው። የመቅደላዊትን ታሪክ ታውቀዋለህ? በደንብ አውቀዋለሁ። አንቺ ግን በዚህ ልክ ማወቅሽ በጣም ነው የሚገርመው። እባክህ እኔም ሰሞኑን ሸምድጄ ነው፣ ግን ታሪኩ ያበደ ነው። ያሌለ ነው የተመቸኝ። አንተስ ወዴት ነው የምትሄደው? አይገርምም? እኔም ወደ ቤተ ክርስቲያን መሄድ ሳይኖርብኝ አይቀርም። ስንት ጊዜ መሰለሽ ከሄድኩ። ታድለ በእናትህ ተቸግረህ አታውቅም ማለት ነው። እኛ እኮ ሲቸግረን ነው ወደ ቤተ ክርስቲያን መሄድ ትዝ የሚለን። ምን እንደሚገርመኝ ታውቃለህ? እድዛ እየበደል ነው ምንም ቂም ሳይዝ በሩን ከፍቶ የሚቀበለን ነገር። የእውነት ግን ንግግሮችሽ በጣም ነው ደስ የሚሉት። እባክህ እንቅልፌን ሳልተኛ ሳጠና ድሬ ነው። ሚሊዮነር ስሆን ደግሞ ማለት ነው የበለጠ እንቅልፍ ማጣት ይጠብቀኛል ነው የምልህ። አቦኛ ሰዎች ያለብን መከራ ግን እና ቤተ ክርስቲያን ብንሄድስ? አትልፋ እባክህ። ምን አሁን ቤተ ክርስቲያን ምናምን መሄዱን ፈልገው ነው? የቢኒ ሴት እንዳለች እንድነግር ፈልገህ ነው? ግድ የለም እኔም ለፈጣሪ ብዙ የምነግረው ነገር አለኝ። ወይም ደግሞ የሌለ ግድንግድዬ ጭንቀት ውስጥ ነው ያለው ማለት ነው። በቃ እኔም ነጠላዬን ልውሰድና በዛው እንሄዳለን። እሺ ችግር የለውም ግቢ። ስታይል ወንድሜ አመንከኝም አላመንከኝም እኔ ለሜርሲ ምንም ነገር ብዬ አልነገርኳት። እና ቅድም ከምን ተነስታ ነው ሜርሲ እንደዛ አስተዋራይ ነበር እንዴ? የገዛ ወንድሟ እስከመፈጠሯ ሲራሳት ምን ማለት ነበረባት? እስኪ ንገረኝ። በተለይ ደግሞ እች ሀብል ተብዩ አዝቤ ከመጣች ጀምሮ የሁለቱ ፍቅር እንደ ድሮ ነው እንዴ? ልጄ ካንቺ ጋር መዋል ከጀመረች በኋላ ነው የተበላሸችው። ባብል አታሳቢ። እኔንማ ጠምዳ ይሳኛል። ቤተሰብ ላቅና ባልኩኝ እንደ አባት ገዳይ ጠምደን ያስገኝ። ዛሬ መርማሪው ጋር ሄጄ ነበር። እንዴ መቼም አሁንም ልጅን አሳልፈ ልሰጣት መሆን አለበት። ልጄን ብቻ ሳይሆን ዋናዋን ልጄን እዚህ ነገር ውስጥ ያስገባችሁን አንቺን ጭምር ነው ማስገባሽ። እውነቱን ልንገርክ፣ አንተም ሆንክ እዝራ ትልቅ ሰት እየሰራችሁ እንደሆነ ልነግር ፈልጋለሁ። ወንጀለኛዋን ሀብል አስወጥታችሁ ንጹሃን ምንም የማታውቀዋን ሜርሲል ተሳስሯት እኮ ነው። እስኪ የመጨረሻ ጥያቄ ልጠይቅሽ። ለሜርሲ ስለ እዝራ ነግረሻታል ወይስ አልነግረሻትም? እንዴ ምንም ነገር አልነገርኳትም አልኩህ እኮ። ቆይ አንተ ስታስበው እንዴት ነው ይሄን የሚያክል ትልቅ ሚስጥር የምነግራት? በእርግጥ አውቃለሁ አንተ ከወለድካት ልጅ ይልቅ እቺ መንገድ ላይ ላገኛት ምናምን ተይ ወፍ ሰራሽ ሙሽራ። አይ ወንድሜ እኔ መታይ እውነቴን ነው። በአሁኑ ግን ነፍስሽን ሳላውጣው ምቀር አይመስለኝ። ለነገሩ ልክ ነህ። እኔ ከድሮ ማንም አይወደኝም ነበር። እናትና አባቴም አይወዱኝም ነበር። ይኸው አሁን አንተም አትወደኝም። የቤተሰቤን ስም አታንሺ ብዬሻለሁ። ቆይ ለምንድን ነው ከዚህ ቤት የማትወጪልን? እኔ ሞንኩኝ ልጅ አንፈልግሽም ስትባይ አትሰሚም እንዴ? እስክንድር እመነኝ፣ ለአንደኛዋ ልጅ ግን በጣም አስፈልጋታለሁ። እኔ እንደሱ አይነት ልጅ የለኝ። ንገሪያት። እሷን ብትሆን የእናቷን ሀብት ተካፍላ መሄድ ትችላለች። በጣም ጥሩ። ታዲያ ድፍረት ካለ ለምን እራስ አትነግራትም? አሁን ከፍቴ ትፍልኝ። ለነገሩ ትንሽ ጊዜ ጠብቂ። ቆይ ምን ልታደርግ ነው? ካደረኩት በኋላ አብረን ብናየው አይሻልም? አይ እስክንድር፣ ምንም ብትሮጥ አጥደን አቀርባትም። ሁላችሁም በከንቱ ትሮጣላችሁ እንጂ አሸናፊዋ እንደሆነች አጽደነች። አንተ በስንት ዘመኔ ቤተ ክርስቲያን ሄድኩ መሰለ። ይልቅ ቅድም የሆነ አላማ ምናምን ስትይ ሰምቼ ነበር። ምንድን ነው? በእናት እንደ ፖሊስ ጥያቄ አታብዛ፣ ካልሆነ ወርጄ መሄድ ነው። እሺ አንድ ነገር ብቻ ላስቸግርሽ። እሺ በቃ የቢኒ እህት ያለችበትን ሆስፒታል ምናምን ልትለኝ ብቻ እንዳይሆን። አልተሳሳትሽም፣ እሱን ልልሽ ነው። እሺ በቃ አስነሳው ነው። ምን ለማድረግ እንዳሰብክ ባይገባኝም ግን ይዤ እሄዳለሁ። እመኚኝ፣ እኔ ለረዳት ብቻ አስቤ ነው። በምን ምክንያት? ምናልባት ሚስቴን እስር ቤት የከተቷት እሷን እናሳክምላለን ብለዋት ሊሆን ይችላል። በዛ ፈንታ ደግሞ እኔ እስከ መጨረሻው ላሳክምልሽ ቃል ገባለሁ። ቆይ ልታሳክማት ይሁን ልትጎዳት እኔ በምን አምናለሁ? ከዚህ በፊት እኮ እኔ እናንተ አንተዋወቅም።
ቆይ ስታስብ ያቺን ሕፃን ልጅ የምጎዳት ይመስልሻል? ሲጀመር ሕፃን መሆኗን በምን አወቅ? እኔማ ያው እሙቲ ምናምን ስትይ ስለነበረ። እሙቲ እኮ ታዲያ ትልቅ ሰው ስምም ሊሆን ይችላል። አይገርምም? ዝም ብዬ ሳይ እንደውም የሆነ ሰላይ ነገር ትመስለኛለህ። እኔ ካንቺ ምን ልሰልል እችላለሁ? ሰውዬ እያወራን ያለነው እኮ ስለ ሙቲ መስሎኝ፣ ማለቴ ስለ ቢኒ። ምንም እንኳን እየወደድኩት ሺት ቢያረግብኝም እኔ እሱ እንዲጎዳ አልፈልግም። ቆይ እንደውም አንድ ጥያቄ ብቻ አላስቸግር። እስካሁን ባወራሁት ንግግሬ ውስጥ የአራዳ ቋንቋ ቀላቅያለሁ አልቀላቀልኩም? ሲጀመር የአራዳ ቋንቋ በምን አውቃለሁ? አይ ካንተ ደግሞ አታርፍም። ምን አርጌ ነው ረፊ የምትይ? አታርፍም ለማለት ፈልጌ ነው። አትባትትም ማለት አታውቅም። ወይኔ ኩኩሻ የቋንቋ አስተማሪው ሆኜ ልቅር። በቃ አታስቢ። አንቺ የፈለግሽውን ያህል ገንዘብ እኔ እከፍልሻለሁ። የአራዳ ቋንቋ ምናምን እንዳስተምር ፈልገህ ነው እንዴ? ሀብልን ከዚህ ችግር ውስጥ እንዳወጣት የምትረጅኝ ከሆነ ነው። እሺ በቃ ሆስፒታሉን ላሳይ። ከዛ በኋላ ግን አጠገቤ ድርሽ እንድትል አልፈልግም። እንዴ ዘነቡ ደወለች። ማን ነው ደግሞ ዘነቡ? አንተ ቆይ ሁሉን ነገር ማወቅ አለብህ እንዴ? በእርግጥ ስላንቺ ሁሉንም ባውቅ ግድ የለኝም፣ ባላውቅን ደግሞ ግድ የለኝም። ለወቅ ብትርስ የትኛው የረባ ታሪክ ኖረኝ ታውቃለህ? ለማንኛውም እናቴ ናት የደወለችው። እንዴ እናት አለሽ እንዴ? አይ ያው ዝም ብዬ የሆነ ቦታ እንደኮባ ዝም ብዬ በቅዬ ነው። ሄሎ እማዬ። እማዬ ነው ያልሽው? ይቅርታ ተሳስቼ ነው። አባዬ እላለሁ ብዬ ነው። ቀልደሽ ሞተሻል። የቀለዱት ናቸው እባክሽ፣ ፈታ ብለው እየኖሩ ያሉት። ደግሞ ሙዚቃ ምናምን ነው የምሰማው። እኔም ቤተክርስቲያን ለቤተክርስቲያን እያንከራተትሽኝ አንቺ በሙዚቃ ፈታት ያለሻ። ስሚ ኩኩሻ፣ እናትሽ ደውላ ነገ እመጣለሁ ብላኛለች። አረ ያ በደንብ ተለማምጄ ጨርሻለሁ። የመቼ ነው በቃ ልምምዱን ያጠናቀቅኩት። አሁንማ አላሳፍርሽ። አሁንም የመጨረሻ ለማለት የመቼ ነው የምትዩ? ኩኩሻ በዚህ ሁኔታሽ መቼ ነው የምትለወጪው? አቡ ምን እሺ ነው ፊደሉንም ምናምን ማቆላመጥ አይቻልም እንዴ? ስንቴ ነው የምነግርሽ? ምንም የሚያስጠረጥር የዱርዬ ቃል መጠቀም የለብሽም አላልኩሽም? አረ እንዲሽ ብለሽ አታስቢ። ብቻ ሚሊዮነሯ እናቴ ፊት ልቅረብ እንጂ እንዲሽ ብዬ ነው ማለት ሳሳተው። ለማንኛውም እኔ የተያዘልኝ ሆቴል ስለማድር አንቺ ቤት ሄደሽ ማድረግ ትችያለሽ። ለምንድን ነው አንቺ ሆቴል እያደርሽ እኔ ኩሽና ማድር? ነገሩ እኔ ሆቴል ምናምን አይመቸኝ። ቆይ ግን ለዛሬ ከገጸ ባህሪ ብንወጣሰ ኩኩሻ። አቦሺ በቃ አትቆጪ። ባለ ቀረውን ቤት ገብቼ ለማመዳል። እሺ አሁን የት ልትሄጂ ነው? የቢኒን እህት ለመጠየቅ ሆስፒታል እየሄድኩኝ። ያው የእግዚአብሔር ሴትም ሆኜ የታመመ መጠየቅ አለብኝ። አንቺ ተዝናኝ፣ ምን አለብሽ? አተ እስካሁን ያወራሁትን ሰምተኛል? ለነገሩ ያንተ የሚመለከት ጉዳይ አይደለም። መጥፎ ነገር እያረግሽ እንዳልሆነ እርግጠኛ ነኝ። የሚያገባ ነገር ላይ ብታተኩር አይሻልም? እንደውም ወደ ቤት ይወሰደኝ። እሺ በቃ አያገባኝም። አሁን ወደ ሆስፒታል እንሂድ። ደግሞ ቀስ እያልክ ንዳሽ። ገና ስንት ህልም ያለኝ ሰው ነኝ። ሜርሲ እኔ ከላይ ከተሽ ልክ ነድፎ ዳቦ ነዳለሁ። አንቺ በሰላም ምንም እንዳልተፈጠረ ክፍልሽ ቁጭ ብለሻል። እባክሽ አክስቴ በቃ ብቻዬን ተይኝ። እኔ አሁን ላይ ለብቻዬ መሆን ነው የምፈልገው። ሜርሲ ይልቅ አንድ ነገር ልንገርሽ፣ ትልቅ ችግር ተፈጥሯል። የምን ችግር? ለማንኛውም ማለት ለምን አልባቱን ብዬ ወንድምሽን እዝራ የሚከታተሉ ሰዎች ቀጥሬ ነበር እና ዛሬ ከሆነች ሴት ጋር ሆነው የት እንደሄዱ ገምች እስቲ። ገምቻ ሆስፒታል የቢኒ እህት ጋር። ምን ትሰሚኛለሽ? እዝራ ድጋሚ ያችን ሴት አግኝቶ አሳክሞ አዳናት ማለት እመኚኝ፣ ያለ ምንም ጥርጥር አንቺም ድጋሚ ወይኔ ቤት ትወረወሪያለሽ ማለት ነው። አክስቴ እንደዚህማ አይሆንም። እኔ ወደዛ ተመልሼ መግባት አልችልም። እዛ ከመገባ ደግሞ እዚህ በሞት መርጣለሁ። እስቲ በደንብ ተመልከች። ቆይ አንቺ ስታስቢው አክስትሽ አንቺ እስር ቤት እንድትገቢ የምትፈቅድ ይመስልሻል? ሜርሲዬ ምን ያህል አንቺ እንደምትጨነቅ ታውቂ የለ እንዴ? እና የልጅቷን ጉዳይ አስተካክያለሁ እያልሽኝ ነው? ከዛማ እኔ አክስትሽ በፍጥነት የኔን ሰዎች ላኩኝና ከዛ ሆስፒታል ወደ ሌላ ሆስፒታል ተዘዋወር አደረኳት። የእውነት አክስቴ አሁንስ ውለታሽን እንዴት አድርጌ እንደምከፍል ራሱ አላውቅም። ለሱ ምንም ችግር የለውም። ግን ደግሞ አሁን እያሳሰበኝ ያለው ነገር ቆይ እስከ መቼ ነው እኔ ከእዝራ ላስጥልሽ የምችለው?
እሱ እኮ አንቺን ድጋሜ እስር ቤት ለመክተት የማይፈነቅለው ድንጋይ የለም። ሜርሲዬ ሞች ነው የምልሽ። እሱ በዚህ ከቀጠለ እኔ ራሱ ላስጥልሽ አልችልም። እና እሺ ቆይ አሁን ምን አድርጊ ነው የምትይኝ? በእርግጥ ከዚህ በኋላ ማድረግ የምችው አንድ ነገር ብቻ ይመስለኛል። መቼም እዝራን የሆነ ነገር አድርጊው ልትይኝ አይደለም አይደል? ሜርሲ አንቺ አንድ ነገር ሆነሽብኝ እድሜ ልኬን ሳለቅስ ከምኖር ይሄ ዲቃላ የሆነ ነገር ሆኖ ባዝን ነው የሚሻለኝ። ስለዚህ ሙቲን ቀድሞ ሌላ ሆስፒታል ወስዷታል ማለት ነው። ትሽ ለትንሽ ቀደማችሁ። ግድ የለም እኔ እንደሆንኩ ግን ሀብልን ከዛ እስር ቤት ማስወጣት ነው። እናንተን ግን